አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የእሙ ሙአዝ ዩቲዩብ ቻናል ተከታታይ ውድ ቤተሰቦች እንዴት ናችሁ? ከእኔ ጋር አልሐምዱሊላህ ሁሉ ሰላም። እናንተስ እንዴት ናችሁ? ቻናሌን ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱ። ውድ ሀገሬ ልጆች በያላችሁበት አላህ ይጠብቃችሁ። ወጥቶ ከመቅረትም አላህ ይጠብቀን ሁላችንንም። አላህ ለሀገራችን በሰላም ያብቃን እላለሁኝ እና ውዶችዬ እናንተንም ተመልካቾችንም ከልብ አመሰግናለሁ። ጀዛኩሙላህ ኸይረን ብቻዬን አይደለም እናንተ ስለተመለከታችሁልኝ ነው የከፈለኝና ዩቲዩብ ቻናሌ አልሐምዱሊላህ ከብዙ ጥረት ድካም ብዙ ያንኛው ቻናሌ በጣም አድክሞኝ ነበርና በጣም ያንኛው ቻናሌ ሳይሳካ ቀረ። አልሐምዱሊላህ በይኛው ቻናሌ ግን ያው አልሐምዱሊላህ የሰራሁበትን ዩቲዩብ ቻናሌ ከፍቶኛል ማለት ነው። አልሐምዱሊላህ እናንተንም ተመልካቾችን ከልብ አመሰግናለሁኝ። ጀዛኩሙላህ ኸይረን ወዳችሁና ፈቅዳችሁ ስለምትከታተሉኝ ምስጋና ከልብ ነው። አላህ ያላሰባችሁትን ርዝቅ ለእናንተ የሚስጣችሁ እና አልሐምዱሊላህ ውዶችዬ፣ ሰው ደስታ የሚያስደስታችሁ ሰብስክራይብ እያረጋችሁ ላይክ ቪዲዮንም ላይክ እያረጋችሁ አበረታቱኝ። ቅንነት ለራስ ነው፣ የመልካም ስራ ትንሽ የለውም እና በእርግጥ አሁን ላይ ብዙም የሚያዝናና ነገር ላለቅላችሁ እችላለሁ። ነገር ግን ኢንሻአላህ ያው እንደሚታወቀው የመዳም ቅመም ነኝ። ከስራዬ ጎን በጎን ነው ዩቲዩብ እየሰራሁ ያለሁት እና በቅንነት እንድታበረታቱኝ በአክብሮት ተጠይቃችኋለሁ ውዶችዬ። ሰብስክራይብ ላይክ እያረጋችሁ ቻናሌን አበረታቱኝ እና አሁን የምታውቁኝ ታውቁኛላችሁ፣ የማታውቁኝ ደግሞ መጀመሪያ ዩቲዩብ ቻናል ነበረኝ ማለት ነው። ያንኛው ዩቲዩብ ቻናሌ ተዘጋብኝና አልሐምዱሊላህ ተስፋ ሳልቆርጥ ከዚህ ከዩቲዩብ ቻናል የተማርኩን ነገር ቢኖር ውዶችዬ ማለት ነው የሆነ ነገር ሞክራችሁ ሳይሳካ ሲቀር አልተሳካልንም ብላችሁ አንገታችሁን ደፍታችሁ ዩቲዩብን አይደለም የማንኛውም ነገር ማለት ነው በማንኛውም ታሪክ ማንኛውም ነገር ማንኛውም ሀጃችሁን ትሞክራላችሁ። ሞከራችሁ ካልተሳካ ደግሞ ማለት ነው ሁለተኛ እድል ሞክሩ ማለት ነው እንጂ ተስፋ አትቁረጡ። አላህ ሱብሃነሁ ወተዓላ እንደ ሰው አይደለም። አላህ እናንተ ስበቡን አድርሱ እኔ አድርግላችኋለሁ ብሎና የለ አላህ አዛኙ ረህመቱ ጌታችን ማለት ነው። እና ተስፋ ሳልቆርጥ ማለት ነው። በጣም አድካሚ ነበረ ያንኛው ቻናሌ በጣም አድክሞኝ ነበረ። እውነት ለመናገር ከሚባለው በላይ አሰልችስ ግዴታ እንደተጣለብኝ የምልህ ይዞኝ አልተወው ብዬ ማለት ነው። እና በጣም አድክሞኝ ነበረ። አልሐምዱሊላህ በይኛው ቻናሌ በአጭር ጊዜ ውስጥ ሞኔታይዝ ሆንኩኝ። በአጭር ጊዜ ውስጥ ደግሞ የዩቲዩብ ከፈለኝ ማለት ነው። እና የመዳም ቅመሞች ዝም ብላችሁ ያለው ባልታ ቦታ ጊዜያችሁን ከምታጠፉት ስራችሁ ጋራ ጎን በጎን ዩቲዩብ ከፍታችሁ ተጠቀሙ ማለት ነው። ለምሳሌ አሁን አብዛኛውን ቲክቶክ ላይ ነው ቁጭ ብሎ የሚውለው። ቲክቶክ በእርግጥ ገንዘብ ይከፍላል ይላሉ፣ አላሁ አለም እኔ አላቅም። ነገር ግን ደግሞ አብዛኞቹ ገንዘብ የሚከፍል ቲክቶክ አይደለም የምትጠቀሙት ማለት ነው። ዝም ብላችሁ ጊዜያችሁን እዛ ስታጠፉ ነው የምትውሉት። እና በተቻላችሁ አቅም ዩቲዩብ ቻናል ከፍታችሁ ስራችሁ ጋር ጎን በጎን ብትሰሩ ማለት ነው ኢንሻአላህ አንድ ቀን ሀሳባችን ተሳክቶ ወደ ሀገራችን ስንሄድ በተረጋጋ ህይወት ኢንሻአላህ አላህ ቢያኖረንን ዙሮ የመዳም ቅመሞች እኛ ተስፋ ነው። ነገ ሌላ ቀን ነው። ነገን ልንኖር ነው። ዛሬ ሳንኖር የኗሪ አኗኗሪ ሆነን እያለን ያለ ነው። ስለዚህ ኢትዮጵያ ስንሄድ ኢንሻአላህ የሚያስተምሩ የሚያዝናኑ ነገሮችን በገዛ ህይወታችን ስንኖር እንሰራበታለን እና ሁሉም ከዜሮ ተነስቶ ነው ስኬታማ ፌመስ ታዋቂ የሆነው። እና እኔም አለኝ መለከተኝ እኔን ማን ሰብስክራይብ ያደረገኝ ብላችሁ ራሳችሁን ማለት ነው ተስፋ የሚያስቆርጥ ነገር አትንገሩት። እችላለሁ፣ እውነቴን ነው የምላችሁ ውዶቼ፣ የመዳም ቅመሞች ሁላችሁም ማለት ነው የኔ ጀግኖች እችላለሁ ብላችሁ ካላችሁ ማለት ነው አልችልም የሚባል ነገር ነው እንትን ልባችሁን የሚያደክመው እንጂ ማንኛውም ነገር እችላለሁ። እኔ አሁን የዩቲዩብ ቻናል እንዴት ነው መክፈት የምችለው? እንዴት እሳቅበታለሁ? እንዴት ልሰራ እችላለሁኝ አትበሉ ማለት ነው። በመጀመሪያ ጊዜ ዩቲዩብ ቻናል ሰርች አድርጋችሁ ማመልከት ትችላላችሁ። ብዙ ቅኖች ብዙ መልካሞች እህት ወንድሞቻችንና በዩቲዩብ አከፋፈት እያሉ አስተምረዋል እና
ደግሞ በዚሁ አጋጣሚ አንድ መልእክት የማስተላልፈው ነገር አለ ማለት ነው። አብዱ ባቦ ዩቱብ ማለት ነው። አብዱ ባቦ ዩቱብ በጣም ነው የማመሰግነው። ቅንነት ለራስ ነው፣ መልካም ስራ ለነገ ስንቅ ነው። በጣም አመሰግናለሁኝ። ጀዛኩሙላህ ኸይረን። የዩቱቤን እንደዚህ ሞኒታይዝ ሆኖ እንዲከፈለኝ ሰበብ የሆነኝ አብዱ ባቦ ነው። ስለዚህ በጣም ነው የማመሰግነው ባቦዬ። የልጆች አባት ላይ አድርገው ሆነ ለመናገር ታማኝነት ለራስ ነው፣ መልካም ስራ ለነገ ስንቅ ነው እና በዚሁ አጋጣሚ በጣም አመሰግናለሁኝ። ጀዛኩሙላ ኸይረን። በታማኝነት ቻናሌን አስተካክለ ስለሰጠኸኝ ከልብ አመሰግናለሁኝ። መልካምነት ለዱንያም ሆነ ለአኼራ የሚጠቅም ነውና በጣም አመሰግናለሁኝ። ሰውን ያላመሰገነ ፈጣሪውን አያመሰግንም ነው የሚባለው እና በዚሁ አጋጣሚ ዩቱብ ቻናል አዲስ ያላችሁ ሞኒታይዝ ማድረግ ለተቸገራችሁ አብዱ ባቦ ብላችሁ ሰርች አድርጉ። ዩቱብ ቻናልም አለው። በታማኝነት እኔ ምስክር ነኝ። በታማኝነት ሰርቶ ያስረክባችኋል ሞኒታይዝ አድርጎ ማለት ነው እና እሱን ምርጫችሁ ብታደርጉ አሪፍ ነው። ሳይሰለች ሳይደክም በፈለኩት ሰዓት በጠየቁት ጥያቄ መልስ እየመለሰልኝ እየገባ እያስተካከለልኝ እና ዩቱቤ ሞኒታይዝ ሆኖ ገንዘብ እስከ ከፈለኝ ድረስ ከጎን የነበረ ማለት ነው። ከልብ አመሰግናለሁ ባቦዬ። አላህ የልጆች አባት ያድርግህ። እውነት ለመናገር ታማኝነት ለራስ ነው። የሰውን ደስታ የሚያስደስታችሁ ደግሞ ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እስካሁን ደግሞ ከጎኔ ለነበራችሁ ምስጋናዬ ከልብ ነው። ጀዛኩሙላህ ኸይረን። አላህ ኸይር ጀዛችሁን ይክፈላችሁ። ሁላችንንም አላህ ያላሰብነውን እርዚቅ ይስጠን እና አሁን ደግሞ ትብብራችሁን እፈልጋለሁ። አዲሶችም ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ እና ዩቱብ ቻናል መክፈት አልችልም፣ እንዴትስ ነው ማድረግ የምችለው በላችሁ አትጨነቁ። ዩቱብ ቻናል በጣም ቀላል ነው። በነገራችን ላይ እንትን ጥንቃቄ የሚያስፈልገው ሞኒታይዝ ለማስደረግ ነው እንጂ ዩቱብ ቻናል ለመክፈት ገንዘብ ባትከፍሉ ነው ምነው ማለት ነው። ምክንያቱም የዩቱብ አከፋፈት ብላችሁ ሰርች አድርጋችሁ መክፈት ትችላላችሁ። ያ ደግሞ ሀቃታችሁ ደግሞ በቀላል መንገድ በታማኝነት እስከ ዩቱብ ቻናል ከመክፈት እስከ ሞኒታይዝ እስከ ማድረግ ድረስ አብዱ ባቦ ዩቱብ ይሰራላችኋል ማለት ነው። አናግሩት። ቁጥሩን ለምትፈልጉ አናግሩኝ በኮሜንት። እኔ ዩቱብ ቻናል መክፈት እፈልጋለሁ እና ቁጥሩን እፈልጋለሁ የምትሉ ከሆነ እኔ ቁጥሩን እሰጣችኋለሁ ማለት ነው። በጣም ምርጥ ነው፣ ታማኝ ነው። አብዛኞቹ አሁን በዩቱብ ብዙ ነገር እያየሁ ነው ማለት ነው። ሞኒታይዝ አርጉልን ብለው ሰጥተዋቸው ሞኒታይዝ ለማስደረግ ኢሜላቸውንና ኮዳቸውን ከሰጡ በኋላ እየተከዳዱ እያበላሹባቸው ቻናላቸውን እየሰረቋቸው ስለሆነ በታማኝነት ያለምንም ስጋት አብዱ ባቦ ሰርቶ ያስረክባቸዋል ማለት ነው። ስለዚህ በትርፍ ሰዓታችሁ በመዳም ደግሞ ዋይፋይ ማለት ነው። በመዳም ዋይፋይ በትርፍ ሰዓታችሁ ዩቱብ መስራት ትችላላችሁ። አልችልም አትበሉ ማለት ነው። ማንኛውም ነገር ራሳችሁን እችላለሁ ብላችሁ ካሳመናችሁት ብዙ ነገር መስራት ትችላላችሁ። እኛ የመዳም ቅመሞች ጀግና ነን። እንኳን አይደለም የራሳችንን አይደለም የሰው ህይወት ስንኖር ያልከበደን ጀግኖች ነን ማለት ነው እና እንደኔ የዩቱብ ክፈቱ። እኔ ዩቱብ ቻናል ለመክፈት ብዙ ፍላጎት ነበረኝ። የዛሬ 10 አመት አካባቢ ድረስ ከፍቼ ነበረ። ግን የዛን ሰዓት ስለ ዩቱብ ምንም ነገር አላውቅም። ዝም ብዬ ነበር የምለቀው ቪዲዮ። ግን ማሻአላ የዛን ሰዓት እይታም ነበረውና በጀዋል ቤት ባስከፈቱት ኢሜል ነበረ ስጠቀም የነበረው። ሰብስክራይቡ ማደገ ቪውም ጨመረ። ከዛ የሆነ ሰዓት ላይ ሰርች አድርጌ ሳንትል ስል ስከታተል ኢሜሉና ኮዱን የማታውቁት ከሆነ አትልፉ ሚል እንትን አገኘሁኝ ማለት ነው። ከዛ ደግሞ እኔ በሰዓቱ ኢሜይሌንና ኮዴን አላውቀውም ነበርና ምክንያቱም ሀጀዋሉ ቤት ታውቃላችሁ፣ እኛ አብዛኞቻችን ሀጀዋሉ ቤት ዝም ብለን እናንተ ክፈቱልን ብለን አስከፍተን ነው ጀዋል ገዝተን የምንመጣው እንጂ እኛ ኢሜይል አስገብተን ኮድ አስገብተን ጀዋል ከፍተን አናውቅም። እኔ ለራሴ ብዙ ጀዋል አሁን ስደት ከመጣሁን ብዙ ጀዋል ተሰብሮ ገዝቼ ምናምን አውቃ እንትን በራሴ ኢሜይልና
ኮድ አስገብቼ አላውቅም እንጂ ኢሜልሽን አስገቢ ምናምን ሲሉኝ ራሱ ምንድነው አላውቅም ነበር እምላቸው ማለት ነው። እና አሁን ነው ኢሜል ምን እንደሆነ ኮድ ምን እንደሆነ የገባኝና በራሳችሁ ኢሜላችሁን አስገብታችሁ ኮዳችሁን ባይሆን ኢሜሉና ኮዱን ካላወቃችሁት የዩቲዩብ መስራት ልፋታችሁ ከንቱ ስለሚሆንባችሁ ኢሜላችሁና ኮዳችሁን በጥንቃቄ አስቀምጡ። በሌላ ቪዲዮ ውስጥ የምንገናኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።